ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው የኛ ጉዳይ መሰናዷችን ተጀምሯል። እንግዲህ በዛሬው የኛ ጉዳይ መሰናዷችን በተለይ ደግሞ የብሔራዊ ጥቅም ጉዳይ ላይ ሀሳቦችን እያነሳን ቆይታ እናደርጋለን። እንግዲህ ብሔራዊ ጥቅም እንደየሀገራት ታሪክ፣ ጂኦፖለቲካዊ አቀማመጥ እንዲሁም ደግሞ ፍላጎት የሚቃኝ ነው። ለመሆኑ የኢትዮጵያ ብሔራዊ ጥቅም ስንል ምን ማለታችን ነው? የኢትዮጵያ ብሔራዊ ጥቅምን ስለማስከበር ከማን ምን ይጠበቃል በሚለው ጉዳይ ላይ በሰፊው ቆይታ እናደርጋለን። እንግዲህ ከዚህ ካጠገቤ ፕሮፌሰር አህመድ ዝካሪያ ይገኛሉ። እንግዲህ እሳቸው በታሪክና ባህል ላይ ጥናትና ምርምር የሚያደርጉ ናቸው። ከእሳቸው ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ፕሮፌሰር እንኳን ደህና መጡ። እንኳን ደህና ጠበቃችሁን። እናመሰግናለን። እንግዲህ ብሔራዊ ጥቅም ነው የዛሬ መወያያ ጉዳያችንና ብሔራዊ ጥቅም ስንል ምን ማለታችን ነው? ብሔራዊ ጥቅም እንዴት ነው የሚበየነው ማለት እንችላለን? በግለሰብ ብንጀምረው ጥሩ ነው እና ግለሰብ ጥቅሙንና ፍላጎቱን እንዴት ነው የሚያስከብረው የሚለውን ነገር ስናይ ፍላጎቶች አሉን። ይህን ፍላጎቶች ለማሟላት መብትና ግዴታዎች ይደነገጋሉ ማለት ነው። በግለሰብ ጀምረን ወደ ቤተሰብ፣ ወደ ሀገር፣ ወደ አህጉር፣ ወደ ዓለም አቀፍ እንሄዳለን ማለት ነው እና በእነዚህ ሁኔታዎች የዓለም ሂደቶችን የመንግስት ስርዓቶችን ስናይ የተለያዩ ነበሩ። መጀመሪያ በሃይማኖት አባቶች ስርዓት የሚካሄድ ነበረ። ንጉሳውያን ቤተሰቦች የሚያስተዳድሩበት የኤምፓየር ስቴቶች ተፈጠሩ። በሂደት ኢኮኖሚውም እያደገ የበለጸገ መፎካከርና መራኮት ጀመረ። ለረዥም ጦርነቶች ውጤት የሆነውን የዌስትፋሊያ ስምምነት በ17ኛው ክፍለ ዘመን የኔሽን ስቴት የብሔራዊ ስርዓቶች መዘርጋት በኋላ እና በኃይል ነበረ የሚያስከብሩት። በሂደት ሃርድ ፓወር እና ሶፍት ፓወር የሚባሉ ነገሮች የበለጸጉ መጡ። አሁን ዓለም አቀፍ ደረጃ የምናየው የሃርድ ፓወሩ በጣም አስፈላጊ ካልሆነ በስተቀር በጉልበት ማስገደድ እየቀረ መጥተዋል እና በሶፍት ፓወር በባህል አካባቢ አሁን አሜሪካኖች ዓለምን በብዛት ለመቆጣጠር የሞከሩት አንዱ ኃይል በሶፍት ፓወሩ ነው እና እንደሚባለው ሆሊውድ በጣም ብዙ ሰርቶላቸዋል ማለት ነው እና የኢኮኖሚ መሳለጥ የመሳሰለው ነገር በሙሉ የብሔራዊ ጥቅሞቻቸውን የሚያስገኙበትን ሁኔታ ፈጠረ ማለት ነው። በአፍሪካም ሂደት ስናየው ከነጻነት በኋላ ከጸረ ኮሎኒያል ጊዜ ዘመን በኋላ ቅኝ ግዛቱ ካለቀ በኋላ የማስከበሩ ሂደት ውስጥ ነው ያለ ነው። ብዙዎች ሀገሮች በዛ ሂደት ነው ያሉት። ኢትዮጵያም ብትሆን የፖለቲካ ነጻነቷን የምታስከብርም የኢኮኖሚዋን ችግሮች ዛሬም ገና ያልፈታናቸው ብዙ ሂደቶች አሉ እና በአጠቃላይ የብሔራዊ ጥቅም ሂደቶችን በዓለም አቀፍ ስናየው ባለፈው 100 ዓመት ብዙ ጦርነቶች ተካሂደዋል። በዛ ጦርነቶች አማካይነትም የብሔራዊ ጥቅም ሂደቶች እየተረጋገጡ እየተለዋወጡ እየተቀያየሩ መጡበትን ሂደት እናያለን። ብሔራዊ ጥቅሞቻችንን አብረን ተስማምተን የምናስተዳድርበትን ሁኔታ በዓለም አቀፍ ሁኔታ ውስጥ ያቀፍነው ሁኔታ ነው ማለት ነው። እነዚህ ነገሮች የኢኮኖሚ፣ የፖለቲካ፣ የተፈጥሮ ሀብት አጠቃቀም የመሳሰሉትን በሙሉ አጠቃሎ የምናይባቸው ግዴታና መብትና ግዴታችንን እያረጋገጥን የምንኖርበት ስርዓት ነው ማለት ነው የብሔራዊ ጥቅም ሂደት። ያንን በዲፕሎማሲ ሂደታችን፣ በንግድ መሳለጣችን፣ የዓለም አቀፍ ንግዱ ላይ ባለው ሂደት መብትና ግዴታችንን የምናረጋግጥበት ነው ማለት ነው። በአጠቃላይ ብሔራዊ ጥቅም ሲባል እንደየሀገራቱ ነባራዊ ሁኔታ ጉዳዩ ሊለያይ ይችላል። በአጠቃላይ ሁሉም ሀገር የተፈጥሮ ሀብት አለው እና ያንን በተፈጥሮ ሀብት ያገኘውን ነገር እንዴት ይጠቀምበታል፣ በየሀገሩ የራሱ ችግርና መፍትሄ አለው። እነዚህን ነገሮች ለብሔራዊ ጥቅም እንዴት ያውለዋል የሚለው ነገር በታሪክ ሂደቶች ያየናቸው ናቸው እና አንዳንዱ ሀገር በጉልበት
ዓለምን ለማንበርከክ የሚካሄድበት የመሳሪያ ጉልበት መሰረት ይኖረዋል። አሁን የአሜሪካን ትልቁ ሀብት አንዱ የመሳሪያ ሀብት ነው። ሁለተኛው ደግሞ የዶላር በዓለም አቀፍ ንግድ ላይ የሚያሳድረው ጫና ነው። የዓለም ንግድ በሙሉ የሚሳለጠው በዶላር ስለሆነ የብሔራዊ ሀብት የብሔራዊ መብትን የማስጠበቁ ይሄንን ዶላርን በዓለም በመጫን አይነት ይሆናል ማለት ነው። ለ67 ዓመት ዶላር ዓለምን የተቆጣጠረ ሀገር ነው። ወደ ቻይናም ስንሄድ በምርት ብሔራዊ ጥቅሟን ታስጠብቃለች። የማምረት ኃይሏ ከምናስበው ባለፈው 50 ዓመት ያደረገችው ትልቅ አቅሟ ንግድን በማሳለጥ ምርትን ከሁሉም በተሻለ መልክ ምርትን በርካሽና ተስማሚ በሆነ መልክ በማቅረቧ የዓለምን ኢኮኖሚ እየተቆጣጠረች ነው ያለችው እና የእሷ ብሔራዊ ጥቅም የሚረጋገጠው የንግዱ ስርዓት በተሻለ መልክ ሲሳለጥላት ነው እና በዓለም አቀፍ ደረጃም የመቆጣጠር ኃይል ሁሌም ይነሳል። በሀገር ብቻ ሳይሆን በአህጉራት ግሩፕ የመሆን ነገር አለ። አሁን ብሪክስ አለ፣ በዚህ በኩል G7 አለ። እነዚህ ነገሮችን በእያንዳንዱ ሀገር ዘልቀን አንዘልቀውም። እያንዳንዱ ሀገር የብሔራዊ ጥቅሙና ፍላጎቱን የሚያስጠብቅበት ወደ ማህበሪ የሆነ የሚመጣበትን ሁኔታ ምክንያቱም ፖላሪቲ ነው የምናወራው። በዓለም ደረጃ ያሉት ዘውጎችን ነው የምናወራው። ትላንትና በቀዝቃዛው ጦርነት ዘመን ሁለቱ ኮሚኒስትና ካፒታሊስቱ ዘውግ ነበር። አሁን ደግሞ የብሪክስና የሌሎቹ አይነት የሆነ ነው እና እነዚህ ዘውጎች የእያንዳንዱን ሀገር የብሔራዊ ጥቅም ለማስጠበቅ ጥብቅና የሚቆሙበትን ሁኔታ ነው የምናየው። እያንዳንዱ ሀገር ፈጣሪ የሰጠው ጸጋ አለው። የሰው ጉልበት ሊሆን ይችላል፣ የሚነራል ነገር ይሆናል። አሁን ሬር እርዝ የሚለው ነገር አሁን ብናወስድ ኮንጎ ላይ፣ ቻይና ላይ፣ ሌላም ሀገር በብዛት ይመረታል። ብዛት አለ። ግን ጥቅሙን ማስከበር ቻሉ አልቻሉም ጥያቄ ይነሳል። ኮንጎ ላይ ለ60 ዓመት ጦርነት ውስጥ ያስገባዋት ምንም መጠቀም ያልቻለች ናት። ቻይና ደግሞ የተፈጥሮ ሀብቷን አበላሸች ብላ እየተከሰሰች ዛሬ ደግሞ በሬር እርስ ላይ ዓለምን እየተቆጣጠረች ነው። የምንጠቀምበት ሁሉ ነገር የቻይና ሬር እርስ ምርቶች ናቸው በብዛት ያሉት እና የብሔራዊ ጥቅም ጉዳይ ስንነጋገር ያው አንዱ የተፈጥሮ ሀብት ነው። ሁለተኛው ቴክኖሎጂን ተጠቅሞ ይህንን ተፈጥሮ ሀብት እንዴት ስራ ላይ እናዋላለን። ሌላው ንግድ ነው። በንግድ የምናደርገው ሞኔታሪ ነገሮችን አንስተናል። አሁን በገንዘብ ዝውውር ላይ የዶላር ኃይል ጠንካራ ነው። አሁን ተቀናቃኝ የመጣበት ነው። ወደ ስፔስ ስንመጣ ወደ ትልቁ ዓለም ወደ ከዓለማችን ወደ ትልቁ ምህዋር ስንገባ ያንንም ለመቆጣጠር ፍላጎት አለ የሰው ልጅ። ኢነል መስክ አይነት ብንወስዳቸው ማርስ ሄደን እዛ ያለውን ንብረት እንዘርፋለን። ጨረቃ ሄደን እንዘርፋለን። በግለሰብ ደረጃ ነው ግን የሀገር ድጋፍ አለው። ያ የቴክኖሎጂ እድገት ዛሬ አልደረስነበትም። ነገ ተነገ ወዲያ እኛም የምንጠይቅበት ሁኔታ ይኖራል። ትልቁ ግን ያው ኤአይ የመምጣቱ ነገር ነው። ሁላችንንም የሚያሳስበን ደረጃ ደርሰን አርቲፊሻል ኢንቴሊጀንስ ደረጃ በጣም ከፍ እያለ ነው። ዛሬ ኤአይ ነው፣ ነገ ኤጂአይ ነው፣ ተነገ ወዲያ ኤኤስአይ ላይ እነዚህ ላይ የብሔራዊ ጥቅማችን እንዴት ነው የምናስጠብቀው የሚለው አንገብጋቢ ጥያቄ ይሆናል ማለት ነው። ኢትዮጵያውያን በልዩነት ውስጥ ሆነው በቡድን ፍላጎት ሊሆን ይችላል፣ በግለሰብ ፍላጎት ሊሆን ይችላል፣ በታሪክ ሂደት የተለያየ አመለካከት፣ የተለያየ አይነት ፍላጎት ሊኖር ይችላል። ነገር ግን በብሔራዊ ጥቅማቸው ጉዳይ ላይ ያለመደራደር ታሪክና ልምድ አለ በኢትዮጵያውያን ውስጥ። ለምሳሌ አድዋን ማንሳት እንችላለን። እንዲሁም ደግሞ የዘመናችን አድዋ ተብሎ የሚጠራው ታላቁ የኢትዮጵያ ህዳሴ ግድብን ማንሳት እንችላለን እና ከዚህ አንጻር ምን ይላሉ ኢትዮጵያውያን በብሔራዊ ጥቅማቸው ጉዳይ ያለመደራደር ልምዳቸው እንዴት ይገልጹታል? ያለንበት ቀንዱ የዓለም መሳለጫም ነው። የስልጣኔዎቹን በሙሉ መድረክ ነበረች ኢትዮጵያ ማለት ይቻላል እና ባለፈው 2000 ዓመት በፊት በኋላም ከነበሩት ታላላቅ ስልጣኔዎች አንዷ ነበረች ኢትዮጵያና
ሃይማኖቶችንም በስርዓቱ አስተናግዳለች። ያላት ድርሻ ከፍተኛ ነው፣ በጣም ከፍተኛ ነው። የተፈጥሮ ሀብቷንም ስናይ የመልክዓ ምድሯንም ሁኔታ ስንተነትነው በዓለም ደረጃ በጣም የሚገርም ነው። በኢትዮጵያ ክልል የዓለም የመልክዓ ምድሮች በሙሉ ያለባት ቦታ ናትና የምትደንቅ ናት። እና እዚህ ውስጥ ነው አሁን መስማማትም መጋጨትም ያለው። የተፈጥሮ ሕግ ነው መጋጨት ጥርስና ምላስም ይጋጫል። አልፎ አልፎ ግጭቶች ይኖራሉ። በአጠቃላይ ግን ግጭትን መፍታት መፍትሄው ነው ጥበቡ የምንለው። ግጭት ሲኖር ግጭትን እንዴት እናስተናግደዋለን የሚለው ነው እንጂ ግጭት የሌለበት ዓለምም የለም ችግርም የለም ማለት ነው። ኢትዮጵያን የተመኛት ብዙ ነው ለመቆጣጠር፣ ዛሬ ሳይሆን ቀደም ብሎ ረጅም ጊዜ የነበረ ነው። ምክንያቱም ይህም አንዱ ሁለት ዛሬም የምንነጋገርበት የባህር የውሃ አካላት ናቸው። አንዱ ወንዝ ነው፣ ሌላው ባህር ነው። በዚህ መሀል ናት ኢትዮጵያ ያለችው። በአባይና በቀይ ባህር መሀል ነው ያለችው እና በዚህ አካባቢ ብዙ የታሪክ ሂደቶች ፍሰቶች ነበሩ እና በዚህ ሂደቶች ውስጥ አሰልጥና በዓለም ደረጃም ከፍተኛ ቦታ የደረሰችበት ጊዜ ነበር። ከዛም ደከም ብላ እንደገና እሷን የሚመኟት ጠላት ከውጭ መጥቶ የወረሩባት ጊዜ ነበረ። ይህን ወረራ በሙሉ ተቋቁማ ያለች ሀገር ናትና የውጭ ጠላት ኢትዮጵያን ያሸንፋታል የሚል ሀሳብ የለኝም። አንዴም አልሆነም አይሆንም። ምክንያቱም ህዝቡ ከውጭ ጠላት ለመከላከል ህይወትን የሚሰዋ ነውና ለዚህ ትልቅ ብዙ ምሳሌዎች አሉ። ግብጾች ሁለት ጊዜ ትልቅ ጦርነቶች አድርገዋል ከአድዋም በፊት እና በዛም ጦርነቶች ተሸንፎ ወጥተዋል። ኦቶማን ተርክም ፖርቹጋሎችም ኢትዮጵያን በተወሰነ መልክ በ16ኛው ክፍለ ዘመን 17ኛው ለመያዝ ሙከራ ነበራቸው፣ አልሆነም። ጣሊያንም ሁለቴ ሞክራለች። ትልቁ አድዋ ነው። አድዋ ላይ አሁን የአካባቢ ስርዓቶችን አንድ ለማድረግ የተካሄደበት ጊዜ ስለነበረ ቅድም እንዳነሳሁት የዌስትፋሊያውን በአፍሪካ የመሞከሩ ጊዜም የቅኝ ግዛቶችም አፍሪካውን ለመከፋፈል የጀመሩበት ጊዜ ስለነበረ ኢትዮጵያም የራሷን ስርዓት የራሷን መንግስት ማደራጀት የጀመረችበት ጊዜ ስለነበረ የውስጥ ችግሮች ብዙ ነበሩ። ግን የውጭ ሲመጣ ሁሉም አንድ ሆኖ ነው ቆመው። አዋጁን እናስታውሳለን። አዋጁ ማሰባሰቢያ ሆኖ የሚኒሊክ አዋጅ ሁሉንም አሰባስቦ አቅም ያለ ተከተለኝ ሌላውም በጸሎት አትርሳኝ የሚለው የኢትዮጵያን ሕዝብ በሙሉ ያማከለ ነው ማለት ይቻላል። እና ጦርነቱም ያው ከ100,000 ሰው በላይ የተሳተፈበት ነው። በተሻለ መሳሪያ የኛም ብዙም አይተናነስም። በዛ ጊዜ ነበረን መሳሪያ ህብረታችን አንድ ሆኖ ማሸነፍ ቻልንና የነጻነት ቀንዲልነታችንን ማንም ሰው ያለ ተቀናቃኝ ዛሬም ይዘን እንገኛለን ማለት ነው። በዓለም አቀፍ ደረጃም ቢሆን ይህንን ክብር አስገኝተን ቆይተናል። ሁለተኛ የፋሺስት ወረራን ብናየው 5 ዓመት ማሸነፍ ሳይችል ነው ተሸንፎ የወጣውና ሙሉ በሙሉ ተቆጣጠርኩ ብሎ የሚፎክርበት ነገር አይደለም። ልክ እንደ ቴዎድሮሱ በህይወት ያለውን አልማረክነውም የሚል ስሜት ነገር ነውና ጣሊያኖቹም ጋር በተለይ ፋሺስት ጣሊያን ጋር የነበረው አስተሳሰብ ሙሉ በሙሉ ኢትዮጵያን ተቆጣጠሩ ማለት አንችልም። በየቦታው ሽምቅ ኃይል ነበረ፣ ይዋጋ ነበርና ማሸነፍ ሳይችሉ ነው የወጡት እና በአጠቃላይ ስናየው የኢትዮጵያ ሕዝብ የውጭ ጠላት መጥቶ ያሸንፋል ማለቱ በጣም ዘበት ነው። የውስጥ ቁስሎች ናቸው ብዙ ጊዜ እየመረቀዘ የሚያስቸግረንና ያንን መድኃኒት የመፈለግ ጊዜ ነው የምለው። ይህ ሁሉ ድል ሲመዘገብ ግን ኢትዮጵያውያን ልዩነት ሳይኖራቸው ቀርቶ አይደለም። አዎ የውጭ ጠላት ሲመጣ ሁሉም አንድ ይሆናል። አሁን የውስጣችን ሲሆን ደግሞ ሁለት ነገር ነው። ቅድም እንዳነሳው ግጭት ተፈጥሮ ነውና ግጭትን ማስተናገዱ ላይ ነው ትልቁ ችግራችን። የውጭ እጅም አለበት። ሁሌም እንደምለው ውሻ በቀደደው ጅብ ይገባልና አንዴ እኛ ትንሽ ግጭት ስናሳይ የውጩ ደግሞ ያንን የመጠቀም ኃይል ከፍ ይላል ማለት ነው።
በዝርዝር ውስጥ መግባቱ ያስቸግር ይሆናል እንጂ ሁሌም የውጭ ኃይል ኢትዮጵያ ለምታሳየው የነጻነት ተምሳሌትነትና ምልክት ብዙዎቹ የሚፈልጉት አይነት አይደለም። ምክንያቱም አፍሪካን ደካማ አድርገው መያዝ ነውና ዓላማቸው። ኢትዮጵያ ደግሞ ያንን ከድካም ለማውጣት ፍላጎቷ የነጻነትም ቀንዲልነቷን ማብራቷን የሚፈጥረው የአፍሪካ ጨለማ አህጉር ተብላ ነው እና ሁሌም የምትጠራው ጨለማ ሆና መጀመሪያ ጉልበቷን ወሰዱ። በዛ ጉልበታቸውን አበለጸጉ። ምዕራብ በጠቅላላው በአፍሪካ ጉልበት ነው የአሜሪካን ሀገር የሚሄደው የባሪያው ንግድ መሰረት ሆኖ ነው ዛሬ የምናየውን ቴክኖሎጂም እድገቱንም መሰረት የጣለላቸውና የመሰረት ድንጋይ የሆነላቸው የአፍሪካ ጉልበት ነው። ከዛ ደግሞ በቅኝ ግዛት ሲቀራመቷት ነበር። አሁን ደግሞ የፈጥሮ ጸጋዋን የመውሰድ ፍላጎት ስላለ ይህንን ለመከላከል አንዷ ምልክት ኢትዮጵያ ናት እና ኢትዮጵያን መቆጣጠር ማለት አፍሪካ ውስጥ የሚደረገውን ብዝበዛና ሂደት በሙሉ ማሳደግ ነው ማለት ነው። ኢትዮጵያ ለአፍሪካ ነጻነት በሙሉ ዘብ ቆማለች። ከአድዋም በኋላ እስከ ቅርብ ጊዜ ድረስ ነጻነታቸውን ለማስገኘት ብዙ ውለታ ውላለች። እሱ ብቻ ሳይሆን ዛሬም የሰላም ዘብ ሆና በተባበሩት መንግስታት ከፍተኛውን ቦታ ይዛለች እና ይህንን ስንናገር የውስጡ የተወሰነ ችግሮቻችንን የምንፈታበት መፍትሄው ከተገኘ የውጩን ማሸነፍ አያስቸግረንም። አሸንፈናልም እያሸነፍን ነው። ግን ውስጡ ግን የቁስሉ እያመረቀዘ የምንፈልገውን የልማትና የእድገት ሂደት ይፈታተናል ማለት ነው። የአድዋን እንደ ምሳሌ ያነሳን፣ ነገር ግን ኢትዮጵያውያን በሀገር ጉዳይ የመተባበር ልምዳቸው እና እሴታቸው በዛ ትውልድ ያበቃ አይደለም። አሁን የህዳሴውን ግድብ ደግሞ መጥቀስ እንችላለንና ከዛ ጋር ተያይዞም የሚነሳ ሀሳብ አለ። የውጭ ጠላት የአፍሪካ እርስ በራሳችን መገዳደል ስለሆነ ብዙ ጊዜ ይመራልና ነው እንጂ የኢትዮጵያ አንድነትን ያሳየ ነው። በኢትዮ ሶማሌ ጦርነትም በኢትዮ ኤርትራ ጦርነትም የተኮራረፈውም ኃይል በሙሉ የተበተነውን የደርግ ወታደር በሙሉ የተባለውና የተበተነው ኃይል ለሀገር ጥሪ ሲመጣ አንድ ሆኖ ነው የቆመው እና አድዋ ብቻ አይደለም፣ ህዳሴ ብቻ አይደለም፣ ሁሌም ያለ ነገር ነው። ህዳሴ ላይ አይቻልም የተባለውን ነገር በማስቻላችን የቅርብም ስለሆነ እዛ ላይ ብዙ መነጋገር እንችላለን። ገንዘቡ ከየት ይገኛል ነበረ ሁሌም ቀዳማዊ ኃይለ ሥላሴም አስተሳሰብ የልጅ ልጆቻችን ያሳኩት ይሆናል የሚል ነበረ። በዛም ጊዜ መዋጮ ሀሳብ ያቀረቡ ሰዎች ነበሩ። የዛሬ 60 ዓመትም አንዳንድ ብር ብናዋጣ ሰሞኑን ወደ ብሔራዊ መዛግብት ሄጄ ነበርና ኤግዚቢሽን ላይ ያሳዩት ድርሰት ላይ ያየሁት የአንድ ግለሰብ አስተሳሰብ ነበር። 5 ብር አዋጣለሁ አንዳንድ ብር ብናዋጣ እንሸፍነዋለን የሚል ስሜት ነበረና የማስተባበሩን ሁኔታ ጥበቡን ካገኘ ነው የኢትዮጵያ ሕዝብ በቀላሉ የሚተባበርና እንደ አንድ ዘብ አንድ ግለሰብ ሆኖ የሚቆምበትን ሁኔታ በብዙ ሁኔታዎች አስመስክሯልና ህዳሴው ላይ የበለጠ ከኢኮኖሚም ጋር የተያያዘ ስለሆነ የበለጠ መነጋገርና መጠቀም የምንችልበትን ውይይት ያስፈልጋል እላለሁ። ህዳሴ ኃይል ማመንጨቱ ብቻ ሳይሆን የኢትዮጵያን ሕዝብ ልብና ስሜት ያስተሳሰረ ያዋሃደ ነው እና ለኢኮኖሚ ልማት አንድ ያልንበት ነው ማለት ነው። ትልቁን ግድብ በአፍሪካ አንደኛ የሆነውን ግድብ ማሳካት ችለናል። አይቻልም የሚለውን ሀሳብ ንቀን ይቻላል የሚለውን ተስፋ ይዘን ብዙ ግድቦች ፊታችን አሉ ማለት ነው እና በጥናቱም መሰረት የህዳሴ ግድብ አንዱ ነው። ከዛ በላይ 3 ገደማ በላይ ወደ ላይ የምንሰራበት አቅም አለ ማለት ነው። አሁን ተባብረናል፣ ተስማምተናል። ይሄ ኃይል ደግሞ አፍሪካንም እያስተሳሰረ ነው። ትላንት ውሃ ነበር የምንሰጣቸው፣ ዛሬ ደግሞ ጉልበት እየሰጠናቸው ናቸውና ምረቃውን ወደ ኋላ ብለን ስናየው የኢትዮጵያ ሕዝብ ብቻ አይደለም ደስ ያለው፣ የአካባቢ
ህዝቦች በሙሉ ነው ደስ ያላቸው። ርካሽ አየር የማይበክል ጉልበት አግኝተዋል ማለት ነው። ይህን ጸጋ እየተቋደስ ነው ማለት ነው። ኬንያ፣ ታንዛኒያ፣ ሶማሊያም እየጠየቀች ነው። ጅቡቲ ደርሰዋል። ሱዳን፣ ኤርትራም ድርሻውን መውሰድ ትችላለች። እና እነዚህ ነገሮች ውሃችን አገልግሎት ላይ የዋለ ነው ሁሉም አካባቢ። አሁን ደግሞ ኃይል የተመረተውን ኃይል እየተጋራን ነው እና በአጠቃላይ ስናየው የኢትዮጵያ አንድነት ለራሷ ብቻ ሳይሆን ለአካባቢው ሙሉ እንደሚጠቅም እየተረጋገጠ የመጣበት ሁኔታ ነው የምናየው። ይህንን በአንድ ብቻ አይደለም፣ በመቶዎቹ አይነት ፕሮጀክቶች ማሳካት አለብን ማለት ነው እና ፊታችን ብዙ የሚቀረን የቤት ስራ አለ። የአንድ ሀገር የሉዓላዊነት ጉዳይ ሲነሳ ኢትዮጵያውያን ዘንድ በደንብ የሰረጸው ነፃነታችንን አስከብሮ መቀጠል የሚለው ነው። በዚህም ይህንን ለማድረግም የተለያዩ ጠላቶችን በአንድ ላይ በጋራ የመመከት ልምዱ እና ትርክቱ በደንብ የሰፋ ነው። ነገር ግን ሌላው የሉዓላዊነት ጉዳይ በዘመናችን የሚነሳው የኢኮኖሚ ሉዓላዊነት ጉዳይ ነው። ልክ በነፃነት አማካኝነት የሚገኘውን ሉዓላዊነት ለማስከበር የምናደርገውን ጥረት ያህል የኢኮኖሚ ሉዓላዊነታችን ለማስከበር የምንሰጠው ትኩረት በዛ ደረጃ ከፍ ያለ ነው ማለት እንችላለን። ምን ይቀረዋል? ምንስ ነው መደረግ ያለበት? በአጠቃላይ የኢትዮጵያን ታሪክ ወደኋላ መለስ ብለን ስናይ ከተፈጥሮ ሀብታችን ጋራ የነበረን ችግር ነው እላለሁ። ፈጣሪ ሁሉንም ነገር ሰጥቶን አጠቃቀም ላይ ችግር ነበረ ማለት ይቻላል እና በዝናብ የሚመካ ግብርና ነበረን እና የዝናቡ ሂደት ደግሞ 1 ዓመት ከተቋረጠ ረሃብ ነው የምናወራው የነበረው። አባይን ወደኋላ ተመልሰን ስናየው በዮሴፍ ዘመን በነቢዩ ዮሴፍ ዘመን በእስልምናው በዩሱፍ ነቢዩ ዩሱፍ አለይሂ ሰላም ጊዜ ትምህርት ተምረናል። የ7 ዓመት ጥጋብና የ7 ዓመት ድርቅ ጊዜ ተምረናል ማለት ነው እና ተፈጥሮ ሀብትም ይናጋል። ያ በተናጋበት ጊዜ ምን አይነት ጥበብ ትጠቀማለህ ነው፣ እውቀቱ ምን ይመስላል ነገር ነው እና አሁን በዮሴፍ ትምህርት የምናገኘው ምንድነው? በጥጋቡ ጊዜ ያለውን ምርት በስርዓቱ እንጠቀምበትና የተቀረውን ደግሞ ለችግር ጊዜ እናውለዋለን የሚለውን ጥበብ የዛሬ 3000 ዓመት በፊት የነበረውን ጥበብ 4000 አካባቢ የነበረውን ጥበብ ዛሬም መጠቀም አቃተን። እኛ ምርቱ በጣም ጥሩ ይሆናል 3-4 ዓመት፣ ከዛ ደግሞ ድርቅ ይመጣል እና ቀደም ብለን ብንዘጋጅለት ረሃብ አይሆንም ነበር። ድርቅ ሊኖር ይችላል፣ ረሃብ ግን ሰው ነው የሚያመጣው ነው የሚባለው እና ለረሃብ የምንጋለጥበት ምክንያት የተፈጥሮ ሀብት አጠቃቀማችን ላይ ያለ ችግር ነው ማለት ነው። አሁን መፍትሄውን ለማግኘት እየሞከርን ነው። የመስኖ ስራ ኢኮኖሚያችን መጠበቅ ካልቻልን ደግሞ ሉዓላዊነታችን ሙሉ ነው ማለትም አይቻልም። እሱማ ለማኝ ሆነ ሉዓላዊነቱ በጣም አስቸጋሪ ነገር ነው። ምክንያቱም የለመንክ ሙሉ ነፃ ነኝ ማለቱ ይከብዳል። ይሸረሽረዋል ማለት ነው። ስሜትህን ይሸረሽረዋል። ለማኝ ሆኖ ጀግና ነኝ የሚለው ነገር ጀግንነቱ ሁሉን አቀፍ ሆኖ ሙሉ የሆነ ስብና ሲኖርህ ነው ሀገርህን ጠብቀህ ኢኮኖሚህን ማሳደገህ ራስህን ችለህ ስትቆም ነው በዓለም አቀፍ ደረጃ ክብርህ ከፍ የሚለውና ያለን የተፈጥሮ ሀብት በስርዓቱ መጠቀም ከቻል ለራሳችን ብቻ ሳይሆን በአካባቢያችን በሙሉ የሚበቃ ነው። አሁን የጀመርነው ምልክቶች አሉ። የመስኖ ስራ በስርዓቱ ችግሩና ጥቅሙን እያጠናን በስርዓቱ ከተጠቀምንበት ራሳችንን ችለን ለዓለም ገበያ የምናውልበት ጊዜ ሩቅ አይነት አይደለም። ምልክቶቹ አሉ። እሱን ማስፋት ነው ማለት ነው። ሌላው በኢኮኖሚ ሂደት የምናየው የተፈጥሮ ሀብት ጋር አጠቃቀም ኢትዮጵያ የሰው ልጅ መገኛ ናት። ይህንን በስርዓቱ ብዙ አልተጠቀምንበትም። ምክንያቱም በዓለም ደረጃ የሰርቪስ ኢንዱስትሪ ከፍተኛ ነው። ከፍተኛ የሚያድገው የሰርቪስ ኢንዱስትሪ ነው ከምርቱም የበለጠ።
ብዙ ገንዘብ የሚሽከረከርበት አንዱ የአገልግሎት ዘርፍ ነውና አገልግሎታችንንም በስርዓቱ መጠቀም መቻል አለብን። የተፈጥሮ ሀብታችን፣ የታሪካችን፣ ባህላችን እነዚህ የተፈጥሮ ሂደቶቻችን በሙሉ በስርዓቱ ብናጠናቸው የቱሪዝም ገበያችን በጣም ሰፊ ነው። ያ እምቅ ኃይል በስርዓቱ ከተጠቀምበት እኔ ብዙ ጊዜ እንደምናገረው የሰው ልጅ መገኛ ነን ማለቱ አንድ ነገር ነው። ግን ለስብዕና በዓለም ላለው ለ8 ቢሊዮን ለሆነው ህዝብ ማስተናገድ አልቻለም፣ መንገር አልቻለም እና ብንነግረው ምንጭህ እዚህ ነው ብለን በስርዓቱ ፓኬጅ ማድረግ ብንችል በቢሊዮንስ ነው ኢትዮጵያን የሚጎበኛት ብዬ ነው የማስበው። ምክንያቱም መነሻውን የማጉጉት ይኖራል እና ያንን በስርዓቱ መጠቀም ሁኔታ የግድ ነው ምለው። ሌላው በቅድም በተፈጥሮ ሀብት ላይ ስናገረው የመልክዓ ምድሯ ሁሉንም ያቀፈ ነው። ብዙ ውይይት ያስፈልጋል። መልክዓ ምድሯ ላይ ብቻ የኢትዮጵያ መልክዓ ምድርን የበለጠ እንድናውቀው ቢደረግ ጸጋዋን የበለጠ እንገነዘባለን። ብዝሃ ህይወት መሰረት ናት። ካሉት 8 ሀገራት አንዷ ናት ኢትዮጵያ። ብዝሃ ህይወት ስንል በአዝርዕቱም በእንስሳቱም ልዩ ልዩ ነው። ኢትዮጵያ ብቻ የሚገኙ በጣም ብዙ ሀብቶች አሉ። እነዚህን በስርዓቱ ለቱሪዝም ገበያ ማቅረብ ብንችል ኖሮ የተፈጥሮ አየራችንን ብቻ መሸጥ ብንችል፣ አካባቢያችን በሙሉ በሀሩር የተቃጠሉ አካባቢዎች ናቸውና ሀብታሞች ናቸው። እነሱን ማስተናገድ ብንችል የኢኮኖሚ ኃይላችንን ያሰፋል ማለት ነው። በእርሻ ባይሳካልን እንኳ ገንዘቡን ምርት ገዝተን መኖር የምንችልበት አቅሙ አለ። እነዚህን ብናዋህዳቸው በጣም ብዙ ኃይል አለ ማለት ነው። 130 ሚሊዮን ህዝብ በላይ ነው ያለው። የወጣቱ ጉልበት ደግሞ በጣም ብዙ ነው። ወደ ምርት መግባት ይቻላል እና ፍጆታችንን ኢምፖርት ሰብስቲቱን እንኳ ብንመሸከፍ ምንችል በጣም ትልቅ ነገር ነው። ኤክስፖርቱ ቢቀር እንኳ ራሳችንን የምንፈልገውን ነገር እዚህ ማምረት ብንችል በጣም ብዙ ከፍ ያለ ንብረት እናገኛለን። ጉልበትም ስላለ ተፈጥሮ ሀብቱም ስላለን ለዓለም ገበያ የምናቀርበው ምርቶች ብዙ ነው። ሁሌም ቡና ብለን የምንዘልቅበት አይነት አይደለም። የተፈጥሮ ሀብታችን አሁን ምልክቶቹን እያየ ነው ያለው ደግሞ የማዕድን ኃይል ነው። ማዕድኑንስ እንዴት ነው የምናየው? የወርቅ ክምችታችን ትልቅ ነው ይባላል እና እሱም ስራ ላይ ቢውል ሌላ ሬር እርዝ የመሳሰሉትንም ነገር ኢትዮጵያ ውስጥ ብዛቱን መናገር ባልችልም መገኘታቸውን እየሰማን ነው። እነዚህን ነገሮች በሙሉ ብናዋህዳቸው የኢኮኖሚ ችግራችንን መፍታት እንችላለን። ያለ ችግርን ፈተን ግንባር ቀደም የመሆን እድላችን በጣም ሰፊ ነው ማለት ብቻ ሳይሆን መሆን የሚችል ነገር ነው። በጣም ጥሩ። አሁን እንግዲህ በዘመናችን የኢትዮጵያ ብሔራዊ ጥቅም ተብለው የሚታወቁት ምንድናቸው ማለት እንችላለን? ለነዚህ የብሔራዊ ጥቅም ፍላጎቶችስ መሳካት ከማን ምን ይጠበቃል ይላል? አሁን አንዱ ትልቁ ነገር ሁሉም አፍጥጦ የሚያየው የግጭት ምልክት የሆነው የተፈጥሮ ሀብታችንን አጠቃቀም ላይ የተጀመረው የናይል ኢኒሼቲቭ የመሳሰለው ነገር እልባት ማግኘት አለበት። ምክንያቱም ሱዳንም ግብፅም ብዙ ህዝብ ያላቸው ናቸው። በዚሁ በአባይ ላይ ብዙ ስለዚህ አሁን አባይ የኛ የብሔራዊ ጥቅም ጉዳይ ነው አንደኛ መጀመሪያው። እሱን ነው እንዴት እንፈታው፣ እንዴት ስርዓት እናስይዘው ነው ትልቁ ፈተናችን እና አንዱ ትልቁ እሱ ነው የሚሆነው። ሌላው የባህር በር ጥያቄ አንገብጋቢ የሆነ መጥተዋል። ያጣነበትም ስርዓቱ ልክ ነው አይደለም የሚለው እንደገና እየጠየቅን ነው። የዛሬ 30 ዓመት የተዘናጋነውን ነገር አሁን እየጠየቅን ነው። እውነት ህጋዊ በሆነ መልክ ነው ወይ ያጣ ነው? ጥያቄ ማንሳት እንችላለን። እውነትም ህጋዊ ነው የሚለውን ማረጋገጥ ከቻል ነው ህጋዊ ነው፣ እንዴት እንጠቀምበት የሚለውን ሁኔታ እናነሳለን ማለት ነው። በጉርብትና በኢጋድ ማዕቀፍ መሀል ሆነን የተፈጥሮ ሀብታችንን እንዴት እንጠቀም የሚለው ነገር ይመጣል።
ግን ህጋዊ ባልሆነ መልክ አጣ ነው ብለን ከሆነስ መረጃ ማስረጃውስ ካለን የሚለው ነገር አሁንም በውይይት የሚፈታ ይሆናል ማለት ነው። ህጋዊ ባልሆነ መልክ የተገደበውን ነገር ህጋዊ በሆነ ውይይት መፍታት ይቻላል ማለት ነው። ሁሉም የብሔራዊ ጥቅሙን ሳያጣ ህጋዊ ያልሆነ ነገር ህጋዊ አይደለም ማለት ነው። ምክንያቱም የአሰብ በአጠቃላይ በአሰብ ላይ የነበረው አስተሳሰብ ለኢትዮጵያ ይገባታል የሚለው ነገር በወሬ እንደሚሰማው አደራዳሪ የነበሩት እነ ኮሄንም ቢሆን ለኢትዮጵያ ይሁን የሚል ሀሳብ እንደነበራቸው እንሰማለን። በአጠቃላይ ግን ስትሄድ ብዙም የኮሎኒ ናትና በኮሎኒው ጣሊያን የያዛት ናት በሚል ሂደት ነበረ የተወሰነውና ያንን እንዴት ነው የተወሰነው? በምን ማዕቀፍ ነው? አሁን ጥያቄዎች ተነስተዋልና እሱን ረጋ ብለን ማየቱ የሚከብድ አይመስለኝም። ጎረቤቶች ነንና በሰላም በእርቅ የሚፈታበትን ሁኔታ ማመቻቸት ነው። ሁሌም እንደሚባለው መጠቃቀም ነው እና መጎዳታት በሌለበት መልክ አንተ ይሄ ያለህ እኔም ይሄ ያለኝ እንቀያየርና በሰላም እንጠቀም የሚለውን ነገር ነውና የምናነሳው። ሰጥቶ መቀበል የሚለው መርህ ላይ ሁሉም የሚያሸንፍበትን ሁኔታ አመቻችተን ሁሌም ማነሳው የኢጋድ አለ። በኢጋድ ውስጥ ችግሮች አሉ። ድርቅ አለ። አሁን አንበጣ እየተወራ ነበረ ሰሞኑን እና አንበጣ ሲወራ አንዱ ሀገር ብቻ አይደለም ሁሉንም ነው የሚጎዳው። አብረን እንዴት እናድነው ነው የሚባለው። አሁን በረሃማነትንም እንዴት ነው አብረን የምንታገለው? ረሃብ ሲመጣም እንዴት ነው ረሃብን የምንታገለው የምንለው? የተፈጥሮ ሀብታችንን አብረን የምንጠቀምበትን ሁኔታ ማመቻቸት አስፈተን እንደ አፍሪካዊነትም የማየት የእኛ ብቻ ሳይሆን የሁላችንም ነው የሚለውንም አስተሳሰብ ቅድም የተፈጥሮ አየር ንብረትም ለውጥ ዓለም አቀፍ ነው። በዛም ውስጥ ተወያይተን ነው ችግሩን ለመፍታት በአረንጓዴ አሻራው እንደምንሞክረው ለመፍታት የምንሞክረውና የኔ ብቻ የሚባል ነገር አይነት አይደለም። አብረን ሁሌም ዊን ዊን ሲቹዌሽን የሁሉም የሚጠቀምበትን ሁኔታ ማረጋገጥ ያስፈልጋል። የብሔራዊ ጥቅም ሲባል እኔ ብቻ ልኑር ብሎ አይሆንም። ሁላችንም አብረን በሰላም እንኑርበት የሚለውን መካከለኛውን አማራጭ መንገድ እየፈለግን ነው እና የምንሄደው። የቀይ ባህር ጉዳይ የኢትዮጵያውያን የብሔራዊ ጥቅም ጉዳይ ነው ሲባል ማሳያዎች አሉ። ለምሳሌ በርካታ ምርቶች ከውጭ ወደ ሀገር ውስጥ ይገባሉ። ለወደብ ኪራይ ኢን ቢሊየን ይወጣል በየአመቱ። ኢትዮጵያ የባህር በር ስታገኝ ግን አንድ ጥናት ያየው ነበርና የሚገቡ እቃዎች በሙሉ የ25% ቅናሽ ያሳያሉ። ይህ ማለት የባህር በር ጉዳይ የፖለቲካ ፍጆታ ወይም ደግሞ በዘመኑ ያለው የመንግስት ፍላጎት ሳይሆን የእያንዳንዱ ዜጋ ፍላጎት ነው ማለት እንችላለን። የተፈጥሮ ሀብት ፍላጎት በግለሰብ ደረጃ ጀምረ እስከ ዓለም አቀፍ ደረጃ መሄድ ትችላለህ። ምንም ችግር የለውም። እና በኢትዮጵያ 130 ሚሊዮን ህዝብ በላይ አለ። ይሄ ህዝብ ንግድ ውስጥ ይገባል፣ ይሸጣል፣ ይገዛል እና ልውውጥ አለ። ይህን ልውውጥ የሚያሳለጥባቸው አንዱ ትልቁ የባህር መጓጓዣ ነው። ትልቁ ዓለም አሁን የተረጋገጠበት እሱ ነው። በአይሮፕላን ውድ ነው የሚሆነው፣ አያመችም። ትልልቅ እቃ ማጓጓዝ ይቸግራል። መርከብም እስከ ባህር ጠረፍ ያደርስልሃል እንጂ አሁን የቻይናዎቹ የሲልክ ሮድ ብዙ ነገር ሊፈታ ይችል ይሆናል እስኪያልቅ ድረስ። አሁን እነሱ እንደ አየር የሚበር መርከቦችም ባቡሮችም እየሰሩ ስለሆነ ብዙ ቴክኖሎጂ እያደገ የመርከብ ሂደትም እየቀነሰ ይመጣ ይሆናል። ግን አሁን ባለበት ሁኔታ መርከብ ነው የዓለምን ንግድ የሚያሳልጠው እና ኢትዮጵያ የመርከብ ቦታዎች ነበሯት፣ በሂደት አጣቸው እና አሁን ያንን ነገር እንዴት ሰጥቶ በመቀበል እንዴት እንጠቀምበት የሚለው ነገር ነው እና ጥቅሙ ግልጽ ነው። ያው መነገድ አለብህ፣ ትገዛለህ፣ ትሸጣለህ። ስለዚህ ያንን ማሳለጫ አንዱ ትራንስፖርቴሽን ነው ግንኙነቱን የሚፈጥርልህና መርከቡ ግድ ነው። ሌላው ይሄንንም በሰላም ለማስጠበቅ የኢትዮጵያ ትልቅ ድርሻ የኔቪዋ ነው። ባህር ኃይሏ ሲቋቋም በስርዓቱ ከፍተኛ ደረጃ ነበረው። ከህዝብ ብዛታውን ቁጥር ጋራ የሚመጣጠን ትልቅ ነበር። አሁንም ተባብረን አንድ
የባህር ኃይል በኢትዮጵያ ብቻ ሳይሆን ለአካባቢ አጠቃላይ ተባብረን የምናቋቁመው ትልቅ ባህር ኃይል ቢኖረን አካባቢውን ሰላማዊ እናደርገዋለን ማለት ነው። እስካሁን በነበረው የመርከብ የሚያገቱት ኃይሎች ብዙ ችግር ፈጥሮ ነበርና አሁን ጅቡቲ ላይ የተሰባሰቡት እሱን ለማድረቅ ተብሎ ነው የተሰባሰቡትና ኢትዮጵያም ድርሻውን ብትወጣ እስከዛሬ ቅድም እንዳነሳዋት በተባበሩት መንግስታትም የሰላም ዘብ ሆና ስላለች በዚህም የሰላም ዘብ ስራ ነው የምሰራውና እሱንም ማስታረቅ ይቻላል ማለት ነው። ሰፋ ያለውን ስዕል ካየን በኢጋድ አማካይነት በ2063 የአፍሪካ አጀንዳ ውስጥ አስገብተ ነው ካየነው ነው ትርጉም የሚኖረው። ኢትዮጵያ ብቻ ብለን ድርቅ የምንልበት ሳይሆን የምናስታርቅበት ኢትዮጵያ ለሁሉም አስታራቂ ናትና የአፍሪካ ህብረትም ከተማ ናትና አዲስ አበባ አፍሪካን ነው የምትወክለውና በአፍሪካ ስሜት ነው ብዙ ነገር መፍትሄ የምናገኝለት። ጥሩ። ስለዚህ አሁን የቀይ ባህር ጥያቄ አንድም የኢኮኖሚ ሉዓላዊነትን ለማረጋገጥ ሁለቱም ደግሞ ሰላምን ለማረጋገጥ በመሆኑ ብሔራዊ ጥቅም ጉዳይ ነው ማለት እንችላለን። ዓለም አቀፉና አካባቢውን ሁኔታ ስናየው በአካባቢነት ድርሻችንን እንወጣለን። በዓለም አቀፍ ሁኔታውን ስናየው ነው ትርጉም የሚሰጠን። ሁለቱንም ሎካልም ነው ግሎባልም ነው። ሁለቱንም ስናየው የተሻለ ግንዛቤ ይኖረናል። የተጀመሩ ደግሞ አዳዲስ ፕሮጀክቶች አሉ። ለምሳሌ የማዳበሪያ ፋብሪካ አለ፣ የጋዝ ማጣሪያ እንዲሁም ደግሞ ኤርፖርትም እንደዚህ በአዲስ መንገድ ሊሰራ ነው። ሌሎችም ታላላቅ ሀገራዊ ፕሮጀክቶች ተይዘዋልና እነዚህም የሀገር የብሔራዊ ጥቅም ጉዳዮች በመሆናቸው ለስኬታቸው ምን አይነት ጥረት ያስፈልጋል? የተጀመሩት ሂደቶችን በሙሉ በአጠቃላይ ህዝብ ድጋፍ ኖሯቸው ተግባራዊ የሚሆኑበትን ሁኔታ መስራት አለብን። በእርሻ የተጀመረው ብዙ እንቅስቃሴ አለ። እሱን ለማስኬድ የአፈር ማዳበሪያ ያስፈልጋል። እሱን ምርቶቹም እኛው ጋር ስላሉ እነዚህን አዋህዶ ተግባራዊ ማድረግ ትርፍ ካለም ለዓለም ገበያ የምናቀርብበት ሂደት ውስጥ ገብተናልና የተፈጥሮ ጋዝም የነዳጅም ጥያቄ ብዙ ጊዜ ተደጋግሞ ስለተነገረ ማመን የሚያስቸግርበት ጊዜ ደርሰናል ማለት ነው። አሁን ግን ጭላንጭል እያየን ነው። እሱም ተግባራዊ ሆነው ቤታችን ሲደርስ የበለጠ የምናሰባስበው አይነት ኃይል ይሆናል ማለት ነው። አሁን የምርቱ የሚገኝበት ቦታ ምርቱን ማጣራት የመሳሰለው ስራ ተጀምረዋልና ይሄ ወደኛ ወደ ህይወታችን ሲመጣ ደግሞ የበለጠ ትርጉም ይሰጣል ማለት ነው። የኢትዮጵያ አየር መንገድ ጥያቄ አፍሪካን አንድ ያደረገ አየር መንገድ ነው። አፍሪካ አንድ የሆነችው በኢትዮጵያ አየር መንገድ ነው እና አዲስ አበባም መሰረት የጣለችው አንዱ ትልቁ የኢትዮጵያ አየር መንገድም በመኖሩ ነው። በዛም ጊዜ ዛሬ 60 ዓመትን በፊት የነበረ አየር መንገድ ነው። አሁን 80 ዓመቱን እያከበረ ነው እና ወደዛ እየተጠጋ ነው እና አፍሪካን ከምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ያዋሃደ ነው። ትንሽ ሰሜን አፍሪካ ላይ ነው ትንሽ ደከም ያልነው። ከሰራን በሙሉ እናካሄዳለን ማለት ነው። መንግስት አቅጣጫ ያስቀምጥና ተግባራዊ ያደርጋል። ያ ተግባራዊ የሆነ እንቅስቃሴ በሁሉም ዘርፍ ማለት ነው፣ በኢኮኖሚም፣ በዲፕሎማሲው፣ በጸጥታው መሳሰለውም ነገር ሀገርን እስከጠቀመ ድረስ ነው አገልግሎቱ። እስከ ሀገር ካልጠቀመ ሂደት ይለወጣል ማለት ነው። አሁን የተጀመረው የምርት ጥያቄዎች ናቸው፣ የአገልግሎት ጥያቄዎች ናቸው እና እነዚህ አትራፊዎች ናቸው፣ ትርፍ የሚሰጡ ናቸው፣ ተጠቃሚ የሚያደርጉን ነገር ናቸው እና የመንግስት ማስተባበር የህብረተሰቡን ፍላጎት ነው መንግስት የሚያስተባብረው። ቁጭ ብሎ ከራሱ የሚያመጣው ነገር የለም። ህብረተሰብ ጥያቄውን ያስተባብርና ተግባራዊ ያደርጋል። ጥቅሙ ደግሞ ለህብረተሰቡ አገልግሎት ነው የሚውለው እና መንግስት ብቻውን ቢሮጥ የትም አይደርስም ምንም ማለት አይደለም። የግድ ፍላጎታችን መነሻው መድረሻው የህብረተሰብ ፍላጎት ነው። ያንንም ለማሳለጥ እቅድ ያስፈልጋል፣ ሂደት ያስፈልጋል። ይህን የመሳሰሉት ነገሮች ተግባራዊ ለማድረግ የመንግስት ድርሻ ከፍተኛ ነው። ህብረተሰቡ ደግሞ ያንን ደግፎ አብሮ ተግባራዊ የሚሆንበትን ሂደት ይደግፋል ማለት ነው። ያለ መንግስት ያለ ህዝብ ተባብሮ የሚሆን ነገር አይነት አይደለም።
ሰርቼ ታክስ ስከፍል ነው መንግስትም ፕሮጀክቱን ስራ ላይ የሚያውለው። ታክስ ከሌለ ሙሉውን ነገር ሊያሳካ አይችልምና ግብርናው ሲሳለጥ የተሻለ ገቢ ይኖራል። ያንን ለሌላ እናውላለን፣ አግሮ ኢንዱስትሪ ውስጥ ይውላል ማለት ነውና እነዚህ የተጀመሩ ትልልቅ ሜጋ ፕሮጀክቶች በሙሉ ተግባራዊም የሆኑት የህዝቡ ይሁንታም ተጨምሮባቸው ነውና እስካሁን የምንፈልጋቸው የምንጠብቃቸው ሂደቶች ናቸው። ኢትዮጵያ የብሔራዊ ጥቅሜ ጉዳዮች ናቸው ብላ ያዘቻቸው ቅድም ያነሳናቸው ሀሳቦች አሉና ለማሳካት ከማን ምን ይጠበቃል? መጀመሪያ እንደ ኢትዮጵያዊነታችን ኢትዮጵያን እንዋቃት ነው የምለው። ስናውቃት እናከብራታለን፣ እንጠብቃታለን፣ ከዛ እንጠቀምባታለን። እነዚህ ነገሮች የተያያዙ ናቸው። እውቀቱ ይቀድማል። በደንብ ግንዛቤው ከፍተኛ በሆነ መልክ ካወቅ ነው እንዴት ይህንን ጸጋዋን እንዴት ስራ ላይ እናውለዋለን የሚለው ጥበብ ይጠይቃል ማለት ነው። ጥበባችንን እናሰፋለን ማለት ነው። ከዛ ራሳችንን እንችላለን ለሌላውም ተምሳሌት የምንሆንበትን ሁኔታ የምናሳይበት የወጣቶቹ ድርሻ ነው እላለሁ። ለዚህ እውቀት ያስፈልጋል፣ ትብብር ያስፈልጋል። መንግስትም አሁን በጀመረው ሀገር በቀል ኢኮኖሚ እድገት ላይ የሚሻሻል ነገር ካለ እየተሻሻለ ይህንን ማስፋት ነው ማለት ነው። አንድ አቅጣጫ እያየን ነው። ያንን አቅጣጫ የማስፋት ነገር ነው። የግጭት መፍታት ጥበብንም ፈጣሪ ይስጠን እላለሁ። ምክንያቱም ግጭት እያለ ልማት ማምጣቱ ያስቸግራል። እውነት ብዙ ወር ኢኮኖሚ የሚሉት ነገር አለ። ወር ኢኮኖሚ ግን የራሱ የሆነ ሂደት አለው። ምክንያቱም ብዙ ሀገሮች በጦርነት ነው ያደጉት። የጦርነት መሳሪያ በዓለም አቀፍ ብዙ ሀብት አምርተዋል ማለት ነው። በጉልበትም የሚዘረፍም ነገር ስላለ መሳሪያውም ይሸጣል፣ ትጠቀምበታለህ። አቅም ካለህ ደግሞ ሌላው ጋር ሄደህ ትዘርፍና ትቆጣጠራለህ እና በዚህ ሂደት ወር ኢኮኖሚ ይጠቅም ይሆናል። አሁን ለእኛ ግን ከውጭ ከምናመጣው መሳሪያ ጋር ሁኔታ ስናየው ይጎዳናል። በአፍሪካ ደረጃ አሁን ባለንበት ሁኔታ ወንድሙን የጎዳ ምንም ጥቅም በሌለበት ሁኔታ የምናስኬደው ግጭቶች ሁሉም ወደ ቀልቡ ተመልሶ ለምን የሚለውን ጥያቄ መመለስ አለበት። ብዙ ጊዜ የማነሳው የእልህኛ በሽታ አለብን። የእልህን ማስተናገድ ጥበብ ፈጣሪ ይስጠን እላለሁ። ምክንያቱም ብዙ ችግራችን የእልህ ነገር ነው፣ የወንድማማቾች እልህ ነው። በትንሽ ነገር እንኮራረፍና ወደ ፍልሚያ እንሄዳለን እና ይሄ አንዱ ባህላችን አይነት ነው። ይህንን ልማድ ማረቅ አለብን ማለት ነው፣ ማስተካከል አለብን። እኔ ወንድሜን ብጎዳው እኔ ራሴን እንደጎዳው ማሰብ ከቻልኩኝ ችግርን ቢኖር በውይይት ለመፍታት እሞክራለሁ ማለት ነው። በፊታችን ውይይት መድረኮች አሉ። እሱን በስርዓቱ መጠቀም ነው እላለሁ። አንዱ ሁሉንም ችግር በውይይት በአንድ ቀን ውይይት እንጨርሳለን ሳይሆን አቅጣጫ እናገኛለን ነው። በውይይት መፍታት እንደምንችል አቅጣጫ እናገኛለን። የተጀመረው የምክክር ኮሚሽን ስራ አለ። የሽግግር ፍትህም ሂደቶች ስራ ላይ የዋለ ነው። አመሰግናለሁ ፕሮፌሰር። ተመልካቾቻችን እንግዲህ የዛሬው መሰናዷችን የተከታተላችሁትን ይመስል ነበር። በተለይ ደግሞ ብሔራዊ ጥቅም ምን ማለት ነው፣ ኢትዮጵያውያን ደግሞ በልዩነት ውስጥ ሆነው በታሪክ ሂደት አሁን ድረስ የዋጀ በብሔራዊ ጥቅማቸው ጉዳይ ያለመደራደር ባህልና ልምዳቸው ምን ይመስላል፣ የምታስቀጥላቸው የብሔራዊ ጥቅም ጉዳዮች ይኖራሉ። ስለዚህ እነዚህን ደግሞ እውን ለማድረግ ከእያንዳንዱ ዜጋ ምን ይጠበቃል በሚለው ጉዳይ ላይ በሰፊው ቆይታ አደረግን። አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። እንግዲህ በካሜራው በኩል ሙሴ አለማየሁ እንዲሁም ደግሞ ጥበቡ ከበደ አብረው ነበሩ። ፕሮግራሙን ወደ እናንተ በማድረስ ደግሞ እኔ አዲሱ ዳዊት አብሬያችሁ ቆይታ አደረኩ። በቀጣይ በሌላ የኛ ጉዳይ መሰናዶ እንጠብቃችኋለን። ጤና ይስጥልን።